ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ይሄንን መግቢያ በደንብ አድርጋችሁ እዩት ማለት ነው። በዚሁ አጋጣሚ ለሩታ እህቶች ቃላት የለኝም። እውነት ትክክለኛ ታሪክ ስታመጡ በጣም ነው ደስ የሚለው። ይሄንን እንግዲህ ቅንብር እኔ ቲክቶክ ሰፈር ነው ያየሁት ያመጣሁት ማለት ነው። ባልና ሚስት ልጅ ካላቸው መቼም አይለያዩም። እንግዲህ እነዚህ ሰዎች ተጣልተው ነበረ። ልጃቸው ደግሞ አስታረቀቻቸው ማለት ነው። ደስ አይለው? ትክክለኛ የአብርሽና የሩታ ህይወት ነው። ነገም ደግሞ ሉላ አድጎ የፈለገ ታሪክ ቢፈጠር እንኳን አብርሽና ሩታ ለማስታረቅ እድር አለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው እና የሩታ እህቶች በጣም በጣም ነው የምትለዩት። ቀጥሉበት። አሁንም የሰውን ደስታ የሚያስደስታችሁ ለእናንተም ደግሞ ደስታውን ያብዛላችሁ ነው ምለው። ሲቀጥል የሄርሜላ ደጋፊዎች ማለት ነው፣ እስቲ ከሩታ ደጋፊዎች ጋር ተማሩ ማለት ነው። እውነተኛ ነገር ማውራት፣ ትክክለኛ ነገር ማውራት፣ የእናንተን ማንነት በመጮህ ወይም ደግሞ አብርሽን አስገድዶ ወደ ትዳር ወደ ሄርሜላ ጋር መውሰድ ሳይሆን ነገስ ሄርሜላ አግብታው ምን አይነት ኑሮ ነው የምትኖረው? ሄርሜላ ልንገራችሁና ማለት ነው ምን እንደማታስብ ታውቃላችሁ? አሁን ትላንትና በግልጽ አማርኛ መናገር ትችል ነበር ግን የምትናገርበት ራሱ አፈ ሞልታ የላትማ። ምክንያቱም የያዘችው ነገር በጣም መጥፎና አስጠሊ ድርጊት ስለሆነ ነው ማለት ነው። ከአንተ ጋር ልጅ ወልጄ ጥሩ ሚስት መሆን ከአንተ ጋር ይፈልጋለሁ ማለቱ ሳይሆን በቃ በግልጽ አማርኛ እኔ ከሩታ የበለጠ ለአንተ ሚስት ሆንሃ ነው፣ ከሩታ የበለጠ እኔ አኮራሃለው ብትለው አለቀ። የምን ዳርዳር ነው ማለት ነው። ይሄንን ለማለት ፈልጋ ነው ያንን ሁሉ ውጣ ወረድ የምታወራው ማለት ነው። ሲቀጥል አንድ ሰው ፈልጎ ወደ ትዳር ሲመጣ ነው እንጂ ወንድ ልጅ በዚህና ለምናችሁ ለራሳችሁ ካረጋችሁት ከምሬ ነው የምላችሁ በስተመጨረሻም እናንተም ውርደታሞች ናችሁ፣ እናንተም ቅሌታሞች ናችሁ ማለት ነው። እና ሰከን በሉ የሄርሜላ ደጋፊዎች ማለት ነው። ምንም ብትሆኑ ማለት ነው 10 ፍሬ ብትሞሉ ነው ይሄንን አይነት ቆሻሻ ስራ የምትደገፉ ደጋፊዎች ማለት ነው። ሙሉ በሙሉ እውነት ታሪክ ያለ አብርሽና ሩታ ጋር ነው። አብርሽና ሩታ አሁንም ቢሆን አይለያዩም፣ መለያየትም የለባቸውም። ልጃቸውን ያሳድጉ ማለት ነው። አንዳንዴ የሆነ ራስ ወዳጅነት ራሱ በጣም ያስጠላል። ታውቃላችሁ? አሁን ሉል ከሩታ ጋር ከአብርሽ ጋር ተለይቶ ከሩታ ጋር ከእናቱ ጋር ሊያድግ ግን ሄርሜላ ማለት እሷ ወልዳ የእሷ ልጆች በክብር በእናት መካከል በአባት መካከል ሆነው ሊያድጉ፣ ይሄ ራስ ወዳጅነት ነው። ራሷ ትወዳለች በጣም ማለት ነው። ሄርሜላ ማለት ለራሷ እንዴት አድርጋ ነው በቃ ሉል የራሱ ጉዳይ ነው ያለ አባት ይደግ ምናምን ብላ ነው የምታስበው ማለት ነው። የእሷስ ልጆች ነገ ብትወልድ ካብርሽ የእሷስ ልጅ ምን እንደሚጠብቀው እዚህ ጋር እኮ ለሩታ ክፉ ነገር ስታስብ ለሉል ክፉ ነገር ስታስብ ማለት ነው። እሷም ደግሞ ፈጣሪዋ ሌላ ነገር ያስብባታል። ይገርማችኋል። በተለይ ደግሞ የሄርሜላ ደጋፊዎች ማለት ነው ካሁን ወዲህ ማለት ነው እውነት አብርሽና ሩታ ቢለያዩ ማለት ነው አብርሽ ወደ ሄርሜላ ቢሄድ ማን ነው የሚጎዳው? ሩታ ናት የምትጎዳው ወይስ ሄርሜላ ነው የምትጎዳው? እመኑንኛና ሄርሜላ ነው አመዳ የምትሆነው ማለት ነው። ሄርሜላ ነው የምትጎዳው። በዛ ላይ ደግሞ አብርሽ ከፍ ዝቅ እያደረገ ነው የሚያኖራት ማለት ነው። እንደፈለገ እየረገጣት ማለት ነው። እኔ በተከበርኩበት ትዳሬ ነው ፈተሽ ያመጣሽኝ ብሎ እንደፈለገ ጭምልልቅ እያደረገ ነው። ሲፈልግ ሴት ጎትቶ እየመጣባት ሲፈልግ የሆነ ነገር እያደረጋት ነው። እንደዚህ ነው የሚያኖራት ማለት ነው። ሩታ መቼም አትሰበርም። እናንተ የተማመናችሁበት የነበረው ማለት ነው። እውነቴ ነው ሙላችሁ ውድ ቤተሰቦቼ የሄርሜላ ደጋፊና የአብርሽ ደጋፊ የሆነ የተማመኑበት በምን እንደሆነ ታውቃላችሁ? ያቺ የራቁት ፈቶ የተባለችው ማለት ነው። በእሷ የዛኔ ሩታ ላይ ነበረ ህዝቡ ማለት ነው። እና ያቺን ተማምነው በቃ ሩታ አትሆንህም ሄርሜላ እያሉ ነበር የሚጨፍሩት ማለት ነው። ግን ትላንትና ኮሜንት ገብቷችሁ እዩት። በምን በሰው አትተማመኑ። እውነት አይደለም በሄርሜላና በአብርሽ ታሪክ በራሳችሁ ህይወት እንኳን ሰው ላይ አትተማመኑ። አላህ ላይ ተማመኑ፣ ፈጣሪያችሁ ላይ ተማመኑ። ሰው ለሰው አይጠቅሙም ማለት ነው። እና የሚጠቅማችሁም የሚጎዳችሁም ፈጣሪና አላህ ብቻ ነው ማለት ነው። ሄርሜላ ግን አሁን በእሷ ቤት ማለት ነው በቃ ያቺን ኮሜንት ስለተጻፈላት ያቺን ሀይ ስለተባለች 1-2 ቀን በቃ ሰው ሁሉ ወዶኛል ከአብርሽ ጋር መሆን አለብኝ። እውነት ትክክለኛ ፍቅርም እኮ ባይኖራት እኮ ነው ከዛ በፊት መጠየቅ ትችል ነበረ። እኔ ማታም ተናግሬያለሁ ማለት ነው። ለብቻዋ በወንደችበት ሰዓት ያን ሁሉ ለብቻዋ ስትላላጥ ወይም ደግሞ ከሱ ጋር ስትዘል መጠየቅ ትችል ነበር። አብርሽ ለኔ የሆነ ስሜት አለ ሆይ ብላ መናገር ትችል ነበር። ነገር ግን ሩታ የሰራችው ነገር ልስራ በቃ ይሄም ኦዲየንስም ለኔ ከኔ ጎን ነው ብለናል። ተሳስተሻል።
ኦዲየንስ እኮ ነገ ሌላ ነው፣ ዛሬ ሌላ ነው። ሲቀጥል ኦዲየንስ አያኖርሽም። ማንም አሁንም ቢሆን አብርሽና ሩታ ራሱ ቀጥሉበት፣ አብረው ኑሩ፣ ልጃችሁን አሳድጉ ስለተባለ አይደለም። አዎ ትክክለኛ አስተያየት ይሄ የማንም ጥያቄ ነው። አብርሽና ሩታ ልጃቸውን ያሳድጉ አብረው። ነገር ግን ኦዲየንስም አይደለም ያኖራቸው አብርሽና ሩታ። አብርሽ ራሱ ወደ ሩታ መመለስ ከፈለገ በራሱ አስቦበት፣ ሩታም ደግሞ አብርሽ ይሻለኛል፣ የመጀመሪያ ነው፣ ልጄ ከአባቱ ጋር ማደግ አለበት ካለች የራሷ ውሳኔ ነው። ሰው የትም ቦታ ያደርሳቸው ማለት ነው። ነገር ግን ሄርሜላ በቃ የሆነ ልብ ደረቷን ለፍታ ማለት ነው። ኦዲየንስ ነበረ፣ ጭራሽ ኦዲየንስ አይወድሽም። እውነቴ ነው የምልሽ። እንዳንቺ የወረዱት አው በእርግጥ ብዙዋቸው አሉ። ወጥተው ማስተያየት እየጠየቁ ነበረ። በባሌ ላይ እየደረግኩ ነው፣ ምን ላድርግ እንደዚህ እያሉ በትልቅ ሚዲያ ላይ እያወሩ ነበር። ያንን ነገር የራሳቸውን ህይወት ስለሆነ ነው አንቺን ሂጂበት ቀጥይበት የሚሉሽ እንጂ አንቺ ሚዲያ ላይ ከመጣሽ ምንም ያስተማርሽ ነገር የለም። እውነት ዝሙት እያስተማመረች ነበረ። ገባችሁ አይደል? ምንም ለኛ የሆነ ጨባጥ የሴትነታችንን ክብር እያረከሰች እንዴ! ሴት ልጅ በዚህን አክል እሱንም ባለትዳር ወንድ ልጅ ያለው ሚስቱ አጠገቡ ቆማ በዚህን አክል እኔን አግባኝ በአንተ መውለድ እፈልጋለሁ ማለት በጣም ትልቅ ነው፣ ነውር ነው። እውነቴ ነው የምልህ። እኔ እንደሷ ቪዲዮ ሰርቼ እንደዚህ ሚዲያ ላይ ወጥቶብኝ ምናምን እኔ እንጃ አላውቅም። ቤቴ ራሱ ለዓመተ ምህረት ዘግቼ መውጣት እፈራለሁ። 2 ዓመት 3 ዓመት ራሱ ቤቴ ዘግቼ ነው መቀመጠው። እቺ እኮ አይናውጣ አይናውጣ። እስቲ ትላንትና እናንተ በሱ ቦታ ሆናችሁ በሷ ቦታ ሆናችሁ እንደዛ ለአብርሽ ጥያቄ ስትጠይቁት ምን አይነት ስሜት ነው የሚሰማችሁ? ምን አይነት እርክስና ነው? በቃ በአሁን ሰዓት በቃ እኛ እኮ አንዳንድ ሴቶች እውነቴ ነው የምላችሁ ምንም ነገር የማያውቁ አንገታቸውን ደፍተው ራሳቸውን አስከብረው በቃ ወንድ ራሱ መጥቶ ሲጠይቃቸው እሺ ለማለት በጣም የሚፈሩና ክብር ያላቸው ሴቶች አሉ። ግን በሄርሜላ አይነቶች ማለት ሴት ሁሉ ይሰደባል። በቃ ሴት እንደዚህ ናት፣ ሴት እንደዚህ ሆነች። ማንም ዩቱበር ቢሰራ ዩቱበር ብዙ ሴቶች አሉ ወላይ ራሳቸውን ጠብቀው በቃ ክብራቸውን ጠብቀው ከማንም ጋር ራሱ ለስራ ራሱ ቢለጣጠፉ ስነ ስርዓት ያለው ነገር ነው እንጂ የሚሰሩት። እኔ እንደ ሄርሜላ ሴት ዩቱብ ላይ አይቼ አላውቅም። አይን አውጣ ደረቅ ማለት ነው። በድርቅናም ያለ በቃ ቤተሰብን ማትፈራ ማታከብረው። ቆይ ነገ ይሄንን አክለ ሩታ የአብርሽ ቤተሰቦች እንደሚወዷት እንደሚያከብሯት እያወቀች ነገ ራሱ ተለያይታ አብርሽ የራሱ አድርጋ እነጋሽዬን እኔ እንጃ የአብርሽን እናት እንዴት አድርጋ አይኗ ሞልታ ራሱ ታያቸዋለች። እኔ በሆን ሞታለሁ፣ ወላሂ ሞታለሁ። አይደለም ለዚህ ለራሴ ህይወት እንዴት እንደምፈራ ከብሬ ነው ለጅና እቺ ደረቅ ደረቅ እመኝኝና ማለት ነው። ሩታ መቼም መሆን አትችይም። አብርሽ ቢለያት እንኳን ከአንቺ እንኳን ቢሆን ሩትን ሀብቴ መሆን መምሰልም አትችይም። ወይኔ ጫፏንም እንኳን መምሰል አትችይም። ሩታ ብዙ ነገር አስተምራለች። በሩታ ነው አንቺም እንደዚህ የደረሽው ማለት ነው። ዛሬ ሩታ ባትመጣ በአብርሽ ህይወት ሩታ ባትገባና አብርሽ ፌመስ ባይሆን አንቺ ማትታወቂም ነበር። እውነት ለሩታ ወርቅ አልማዝ ግዙላት፣ አክብሯት። አረ ወርቅም ያረሳታል እንዴ! አልማዝ ብሰፍራት ራሱ ከእግር እስከ ጥፍሯ እኔ እንደሆነ ልብስ ትታ ወርቅ ለብሳ ብትራመድ በጣም ደስ ይለኛል።